ማንኛውም ልማት ማንኛውም ስራ ማንኛውም እርምጃ ፕሮብለም ፍሪ አይደለም። ምንም አይነት ዳውን ሳይድ የሌለው የተስተካከለ የሚባል ነገር የለም። አንድ የምንፈልገው ነገር ለማሳካት የምናጣው ነገር ይኖር ይችላል። የምናጣው ነገር ላይ ሳንጨክን የምንፈልገውን ነገር ማሳካት አንችልም። ይሄ በሁሉም መስክ መታመን አለበት። የአዲስ አበባን ኮሪደር ልማት በሚመለከት ግን ሱቆች፣ ቢዝነስ አይዲያዎችና ሴንተሮች አሁን ያለው የአዲስ አበባ ቢዝነስ ሱቆችና ሴንተሮች ቀድሞ ከነበረው ያንሳል የሚል አርጊመንት ያለው ሰው ካለ ለመቀበል ይቸገራል። በጣም በርካታ ሱቆች ተሰርተዋል። ለምሳሌ ከዚህ ሽሮ ሜዳ ስትሄድ ድሮ የምታውቀው ሱቅና አሁን የምታውቀው ሱቅ አንድ ነው። ሱቁ ግን ይለያያል። ሃይ ሌቭል የሚገነቡ ሞሎች አሉ። ሰዎችን ሰብሰብ አድርገን እንደ ሰንዴይ ማርኬት በሰንዴይ ማርኬት አፕሮችም በሰንዴይ ማርኬት አፕሮች ውጪ ደግሞ ልክ እንደ ትልቅ ሾፕ ሃይፐር ሞል ነገር የሚመስሉ ሽንኩርት ዕቃ የሚሸጥባቸው ሰፈሮችም አሉ። ለምሳሌ እንጦጦን ብቻ በወስድልህ ሱቅ የተሰራላቸው አሉ። በጋራ ደግሞ ሸማ የሚሸጡባቸው ቦታዎች አሉ። የሰሩትን ሸማዎች ቅዳሜና እሑድ እየመጡ ልክ እንደ ሰንዴይ ማርኬት የተገነባ አዳራሽ ውስጥ የሚሸጡ ሰዎች አሉ። አልነበረም። ይሄ ድሮ አምርተው በመሃል ደላላ ወስዶ ነው የሚሸጥላቸው። አሁን አምርተው ምርታቸውን ማርኬት ጋር መጥተው መሸጥ ይችላሉ። አርሶ አደሮች ልክ አቮካዶቻቸውን፣ ፓፓያዎቻቸውን ከተማ ሰንዴይ ማርኬትና መሸጫዎች እንደሚያመጡት ማለት ነው። ይሄ በጣም ብዙ እድልና ስራ ፈጥሯል። አልፎ አልፎ ከቦታ መነሳት ሪፐርፐስ ለሚደረግ ለምሳሌ ይሄ ቦታ መኖሪያ ከነበረ ሱቅ ሲሆን ወይም ሱቅ ከነበረ ፓርክ ሲሆን ሪፐርፐስ ሲደረግ የሚጎሳቆሉ ሰዎች ይኖራሉ። ቦታ የሚቀዩ ሰዎች ይኖራሉ። ኮሪደር እኮ ኮምፈርት የለውም። አሁን ለኔ እኮ ኮምፈርት የለውም። ቅድምም እያሉ ነበር። አሁን ኮሪደር ለምሳሌ ማታ እኔ ደክሞኝ መተኛት ሲገባኝ የግድ ዞሬ ማየት ያስገድደኛል። ምንም አይመቸኝም እኮ የሚመች ስራ አይደለም፣ ግን መቀየር ስላለበት ነው። የሚቀየረውን ነገር ለማምጣት እኔም ልሁን ከንቲባዋም ትሁን በየደረጃ ያሉ አመራሮች፣ ኢንጂነሮች መከራቸውን በልቶ ነው የሚያሳኩት። መንግስት ብቻ እኮ አይደለም፣ ኮንትራክተሮች አዲስ አበባ ላይ የሚሰራውን ኮሪደር ልማት የሚሳተፉ ኮንትራክተሮች ከሞላ ጎደል ሁሉም በጊዜው ክፍያ ያገኙም። ግብአት የለም ግን አምጣ ነው ውለድ ነው የሚባሉት እና ቀንና ማታ ይሰራሉ እነሱ። ይሄ ሁሉ ድካም ለትውልድ የተመቸ ሀገር ለመስራት ስለሆነ ዋጋ ሳንከፍል እንዲሁ ዝም ብሎ ሁላችን ሳንነካካ የሚያምር ነገር ደግሞ አይታሰብም። በዚህ መሃል የተጎዱ ሰዎች ካሉ እያየን መፍታት ያስፈልጋል። እኔ እስከማውቀው ድረስ ግን ከቦታ ስናነሳ ቤት ህጋዊ ሰው ከሆነ ቤት ያልገነባንለት ሱቅ ያልሰጠነው በጣም ደግሞ አቅመ ደካሞች ሲሆኑ በጋራ ቅድም እንዳልኩት አዳራሽ ሰርተን እንዲሰሩ ያደረግንበት በጣም ብዙ ምሳሌ ማንሳት ይችላሉ። አብዛኛው ነገር ይሄ ነው። አልፎ አልፎ ግን ሰዎች ነው የሚሰሩትና ሰዎች ሲሰሩ የሚያጠፉት፣ የሚበድሉት፣ የሚገፉት ደግሞ ካለ እያዩ የሚፈታ ጉዳይ ነው። ፐርፐዙ እሱ አይደለም። ፐርፐዙ ሰው ማፈናቀል መጉዳት አይደለም። ፐርፐዙ በፕላን ያማረ የሚሰራበት ሰስቴን ማድረግ የሚቻል ሲቲ መፍጠር ነው። ይሄ የሁላችን ሪስፖንሲቢሊቲ ነው። ለዚህ የሚደክም ይደክማል፣ ገንዘብ የሚያዋጣ ገንዘብ ያዋጣል፣ ከቦታው የሚነሳ ከቦታው ይነሳል። በድምር ደግሞ ሀገር ይሰራል ማለት ነው እና ፕሮብለም ፍሪ ነው ብዬ ባልመጻደቅም ሪፐርፐስ ከመደረጉ ውጭ ግን ዝም ብሎ ሰው እያነሱ የመጣል ነገር ብዙ ያለበት ስራ አይደለም። የሚከፈል ዋጋ ካለም ዝግጁ መሆን አለብን። አምሯል እያልክ ዋጋ ደግሞ አልከፍልም ማለት አይቻልም። ብዙዎች አቃቂር የሚያወጡ ሰዎች አዲስ አበባ ያልመጡ ናቸው። ባሉበት ቦታ ሆነው ስለኛ መፈናቀል፣ ስለኛ መቸገር፣ ስለኛ ሰላም ማጣት ይነግሩናል። ብዙዎቹ አልቋል ጊዜው በቃ አብቅቷል ምናምን ይላሉ። እመነኝ እያንዳንዱ ይቅርታ ጠይቆ ይመጣል። ነገር 2 ዓመት 3 ዓመት ይመለሳል። ኢትዮጵያ መበልጸጓ ማደጓ መጽናቷ አይቀርም። በጀመርነው መንገድ ግልጽ የሆነ እሳቤ ነው ያለን። ብዙ ልምድ አግኝተናል፣ ብዙ ወዳጅ አግኝተናል፣ ብዙ ነገር ገብቶናል። ትናንት ከሰራነው በብዙ እጥፍ ነው የምንሰራው። በዚህ ምክንያት የውስጡም የውጩም እያመነ የውስጡም የውጩም እጅ እየሰጠ ለካ እንደዚህ ነው አልገባኝም እያለ ይሰለፋል። እኛ ለዛ ጊዜ የለንም፣ ለዛ ጆሮም የለንም። ዓላማችን ኢትዮጵያ ብልጽጋ ተቀይራ ማሳየት ብቻ ነው።